የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ አርብ ግንቦት 21 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ግንቦት 21 ቀን 2341 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ ከአማራ ፋኖ ብሔራዊ ንቅናቄ የተላለፈ የጥንቃቄ መመሪያን እናቀርባለን። የብልጽግና አገዛዝ ምርጫ ለማድረግ የሚያስችል ነባራዊ ሁኔታ በሌለበት አውድ ውስጥ በተለይም በአማራ እና በሌሎች አካባቢዎች የመከላከያ ጀነራል መኮንኖችን ጨምሮ የበርካቶችን ሕይወት የሚቀጥፍ የተፋፋመ ጦርነት እያለ በመጪው ሰኞ ግንቦት 24 ቀን 2018 ዓ.ም የምርጫ ድግስ ማዘጋጀቱ ይታወቃል። አገዛዙ ምርጫውን ሕዝቡን ባሳተፈ መንገድ እንደማያከናውንና የምርጫ ሂደትን ለማሳካት የሚያበቃ አንዳችም ቅድመ ሁኔታ ያልተሟላ መሆኑን ቢያውቅም ዓለም አቀፍ ማህበረሰቡንና ሌላውን ኢትዮጵያዊ ጭምር ለማታለል በአንዳንድ ከተሞች ይዞታውን ለማስፋት አዳዲስ የውጊያ ግንባሮችን በመክፈት ላይ ይገኛል። ይህንንም ተከትሎ ከአገዛዙ ሰራዊት ጋር የሚደረጉ ውጊያዎች በበርካታ አካባቢዎች ከሌላው ጊዜ በባሰ ሁኔታ ተጠናክረው ቀጥለዋል። የጠላት ኃይል ሰላማዊ ሰዎችን መጨፍጨፍን እንደ ውጊያ ስልት ከመጠቀሙ ባሻገር ባገኘው አጋጣሚ ሁሉ ጅምላ ጨራሽ መሳሪያዎችን በዘፈቀደ በማስወንጨፍ የሚያደርሰው ጉዳት በመቀጠሉ የሕዝብን ደህንነት ለመጠበቅ ሲባል ይህን የጥንቃቄ መመሪያ ማስተላለፍ አስፈላጊ ሆኖ ተገኝቷል። በመሆኑም ከአርብ ግንቦት 21 ቀን 2018 ዓ.ም ጀምሮ ከዛሬ ጀምሮ ማለት ነው ለተከታታይ 5 ቀናት ከአምቡላንሶች በስተቀር ሁሉም መንገዶች ለተሽከርካሪ ዝግ መደረጋቸውን እያሳወቅን በእነኚህ ቀናት ውስጥ ሕዝቡ መደበኛ እንቅስቃሴውን በመገደብም ጭምር ተገቢውን ጥንቃቄ እንዲያደርግ እናሳስባለን። የአማራ ፋኖ ብሔራዊ ንቅናቄ። የኢኮኖሚስት መጽሔት ዘገባ የአብይ አህመድ አገዛዝ በኢትዮጵያ ሕዝብ ላይ እያደረሰ ያለውን በደልና ውድቀት በአደባባይ ለማጋለጥ ሞክሯል። የእንግሊዝና የአዲስ ቅኝ ገዢዎች ልሳን የሆነው መጽሔቱ አምባገነኑን የራሳቸውን ሰው ተችቶ መዘገቡ በራሱ ዘረኛው የኦሮሞማ ቀባጣሪ ተፈላጊነቱ እያበቃ መሆኑን ጠቋሚ ነው። ኮሎኔሉ በግዙፍ ፕሮጀክቶችና በስንዴ ኤክስፖርት ተረት ቢያደናቆርም አሰቃቂው እውነታ እጅግ አሳሳቢ መሆኑ ተመልክቷል። እንደ ዘገባው ከ20 ሚሊዮን በላይ ሕዝብ አስቸኳይ የምግብ እርዳታ ይፈልጋል። 40 በመቶ የሚሆነው ሕዝብ በቀን $2 በታች የሚያገኝና ከድህነት ወለል በታች የሚኖር ነው። ይህም ባለፉት 10 ዓመታት ከፍተኛ ሆኗል። ሕዝብ በረሃብ እያለቀ በአዲስ አበባ ግንባታ በሚል ሽፋን በሙስና ተጠምዷል ይላል ኮሎኔሉ። የኢኮኖሚ ውድቀት የማምረቻ ዘርፍ እያሽቆለቆለ ነው። ነዳጅና መሰረታዊ ሸቀጦች በአብዛኛው የሚሸጡት በሰልፍና በጥቁር ገበያ ነው። ይህ ብልጽግና ሳይሆን ድህነት ነው። አብይ አህመድ አዲስ የጸጥታ ቀረጥ በመጣል የበለጠ ስልጣንን ለመቆጣጠር እየሰራ ነው። በሚቀጥለው ምርጫ ምንም አይነት እውነተኛ ተቃዋሚ የለም ይላል የዘ ኢኮኖሚስት ዘገባ። የዘር ፖለቲካና ክፍፍል የአገሪቱ የመከላከያ፣ የአየር ኃይል፣ የፌዴራል ፖሊስና የአዲስ አበባ ከንቲባነትን ጨምሮ ቁልፍ ቦታዎችን ለአንድ ብሔር ማለትም ለኦሮሞ በማደል በኢትዮጵያ ሕዝብ መካከል ልዩነትና ግጭትን እየዘራ ነው። በአማራና በሌሎች አካባቢዎች ያለው ጦርነትና ሁከት አገሪቱን እያፈራረሳት ነው። የውጭ ግንኙነት ውድቀት ከዓለም አቀፍ አበዳሪዎች ጋር ያለው ግንኙነት በመሻከሩ ድጋፎች ተቋርጠዋል።
ይህ ደግሞ በሕዝቡ ላይ የኑሮ ውድነቱን አባብሶታል ሲል ዘኢኮኖሚስት ዘገባውን ቋጭቷል። የኬንያ ፍርድ ቤት ለኢቦላ ቫይረስ ተጋላጭ ለሆኑ የአሜሪካ ዜጎች ምስራቅ አፍሪካ ማለትም ኬንያን እንደ አደገኛ የኳራንቲን ዞን ለመጠቀም የወጣውን አወዛጋቢ የአሜሪካ እቅድ አግዷል። ውሳኔው ዋሽንግተን የራሷን ሕዝብ ለመጠበቅ የአፍሪካን ሕይወት አደጋ ላይ ጥላለች በሚል ከከሰሱት የአካባቢው የጤና ባለሙያዎችና የሰብአዊ መብት ተሟጋቾች ከደረሰበት ከፍተኛ ተቃውሞ ተከትሎ የተደረገ ነው። የከፍተኛው ፍርድ ቤት ዳኛ ወይዘሮ ፓትሪሺያ ኒያውንዲ ዓርብ ዕለት ስምምነቱ ወዲያውኑ እንዲቆም ትዕዛዝ አስተላልፈዋል። በበሽታው የተያዙ የአሜሪካ ዜጎች የላቀ የጤና አጠባበቅ በቀላሉ በሚገኝበት ወደ አሜሪካ ከማጓጓዝ ይልቅ በኬንያ ተገልለው እንዲቀመጡ ኳራንቲን እንዲደረጉ የሚለውን ስምምነት ለጊዜው ተቋርጧል። ምዕራባውያን ወደ ራሳቸው ዳርቻ ለማምጣት የማይፈልጉትን የባዮሎጂ አደጋዎችን ለመሸከም አፍሪካን ምቹ የሆነ የመጠባበቂያ ቀጣና አድርገው ይመለከቱታል ብለዋል ክሱን የመሰረቱት ኬንያውያን ተቆርቋሪዎች። ምርጫ ቦርድ በሚቀጥለው ሳምንት በሚካሄደው ጠቅላላ ምርጫ ከአፍሪካ ተቋማት በስተቀር የውጭ ታዛቢዎች እንደማይገኙ ገለጸ። ላለፉት 30 ዓመታት ምርጫ ተብየውን የታዘቡት ምዕራባውያን ቀደምም ለመታዘብ ሳይሆን ለመዝናናትና የፈለጉት ገዢ መሰየሙን ለማረጋገጥ የሚመጡ በመሆኑ ለሚታወቅ ውጤት በወደቀ ኢኮኖሚያቸው ገንዘብ ከማጥፋት ተቆጥበዋል። በኮሎኔሉ ሳምባ የምተነፈሰው የምርጫ ቦርዱ ኃላፊ ፈቃድ ስላልሰጠናቸው የአውሮፓ ታዛቢዎች አይመጡም ብላለች። ከአህያ የዋለች ጊደር ይባላል። ለዛሬ ያለን ዜና በዚሁ ይጠቃልላል። ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ለዛሬ ያለንን የደብዳቤዎች አምድ ፕሮግራም የምንጀምረው ታዛቢው በላኩልን ደብዳቤ ይሆናል። እድሜ ዘልዛላው የበሬ ካራጁ ፖለቲካ ይቅር ያሉንን ቢላዋ ይዘው አገናኘን። ከቀናት በፊት ሮይተርስ ሁሉንም የፖለቲካ ፓርቲዎች አነጋግሬያለሁ ብሎ በሰራው ዘገባ ላይ እነ መረራ ጉዲና ከይስሙላ ምርጫ ይልቅ አገራዊ መግባባት ያስፈልጋል ሲሉ፣ ሌሎች አገዛዛዊ አፈናን፣ የሰላም እጦትን፣ ለምርጫ አስቻይ ሁኔታ አለመኖርን ሲናገሩ አቶ ዩሱፍ ኢብራሂም አባሎቻችንና ደጋፊዎቻችን እንዲሁም እጩዎቻችን በአማራ ክልል ተንቀሳቅሰው የምረጡኝ ዘመቻ እንዳያደርጉ ፋኖ በሚል የተደራጀ ታጣቂ ቡድን ከፍተኛ እክል ፈጥሮብናል ሲሉ መናገራቸውን ስሰማ ሞኝ ባያፍር የሞኝ ዘመድ ያፍር እንዲሉት ብሂል ሽምቅቅ ነው ያልኩት። እሳቸው ምንም እንኳ ህዝቡም ቅሬታ ቢያነሳባቸው አገዛዙ ብቻቸውን ኩታበር ላይ በስማቸው ቁጥር ተጽፎ እንዲላክላቸው አዟል። ለምዝገባም ለቅስቀሳም ወይም ለመምረጥ ወደ ስፍራው እንደማይመጡም ቀድሞውኑ የታወቀ ነገር ነው። ታዲያ ውጤቱን አስቀድመው ባረጋገጡት ምርጫ ቢያንስ ይህን ንግግር እንኳ ባይናገሩት ምን ነበረበት? ጭራሽ ፋኖ በሚባል የተደራጀ ሲሉ እኮ ከዚህ በፊት እኔም ፋኖ ነኝ ሲሉ የኖሩ ሳይሆን ከኡዝቤክስታን ለጉብኝት መጥተው በስሚ ስለ ታጣቂ ኃይሎች ሰምተው የሚናገሩ ይመስላሉ። አባላቶቻችን ያሉት ሌላው አስቂኙ ነገር ነው። እንኳን ሌላ አንድ ተጨማሪ ሰው ሊኖራቸው ይቅርና እሳቸው ራሳቸው ባለቀ ሰዓት የክህደት ልዩ ጥቅም በቅጽበት ባይቀይራቸው ኖሮ የሰባቱ ጭልፊቶች አባል ሆነው ፖለቲካዊ ሞትን ላለመቅመስ ሲምሉና ሲዘገዘቱ የነበሩ ሰው ነበሩ እኮ። ለማንኛውም አስከሬን መደብደብ ባህላችን አይደለምና
አቶ ዩሱፍ በወርሃ ታህሳስ 2022 በፌስቡክ ገጻቸው የጻፉትን ተከታዩን ጽሑፍ በማጋራት ቦታውን ለእናንተ ሐሳብና አስተያየት ብተው ይሻላል። የበሬ ካራጁ ፖለቲካ ካልቆመ ደም መፍሰሱም አይቆምም። በዩሱፍ ኢብራሂም። በአንድ ጠረጴዛ ዙሪያ በተቀመጡ ሹማምንት እግሮች ስር የንጹሃን አማራዎች ደም እንደ ጅረት በከንቱ እየፈሰሰ ነው። በአንድ ሕዝብ አንገት ላይ የተሳለው ካራ ከ50 ዓመታት በላይ በቅብብሎሽ እዚህ ደርሷል። ገዳዮች ተሿሚዎች ናቸው። ተጨማሪ ጭፍጨፋ ተጨማሪ ጥቅምና ስልጣን ያስገኛል። አማራውን ሲገድሉና ሲያስገድሉ የነበሩ አካላት አሁን ተሿሚ፣ ተፎካካሪ ወይም አማካሪ ናቸው። ለግድያ አገልግሎታቸው ድጎማና ጡረታ ይከፈላቸዋል። ያናቂ አንቂዎችን በይፋ ያደራጃሉ። ሚዲያ ከፍተው የፕሮፓጋንዳ ዘርፉን ይመራሉ። ፋኖ ባለበት ቦታ ሸኔ እንደማይኖር ይታወቃል። ሆኖም የአራጆች ጠበቃ በመሆን ሟች ወቃሽ የሆነ አሉባልታ ይነዛሉ። ምናልባት ግን በዚህ ሁኔታ የተመኙት የሚቀር አይመስልም። የአማራ ገዳዮች ሱፍና ከረባት ለብሰው የአገሪቱን መዲና ጨምሮ በተለያዩ ከተማዎች ውስጥ በነጻነት ይንቀሳቀሳሉ። በመድረኮች ላይ ይሰየማሉ። ቅንጣት ስጋት አይሰማቸውም። የፖለቲካ አማካሪ፣ ዲፕሎማት፣ ተንታኝና አስተማሪም ናቸው። ካባዎችን ጨምሮ በርካታ ሽልማቶችን አግኝተዋል። በአማራ ከተሞችና መድረኮች ላይ ጭምር። በገበታ አድማስ የታጠረውን የአማራ ፖለቲካ ለቫምፓየሮች የደም ግብር ማቅረቡን ቀጥሏል። ለማንኛውም የበሬ ካራጁ ፖለቲካ ካልቆመ ደም መፍሰሱ አይቆምም። ከቦተለኩኝ ስለሰነበቱ በእናንተ በኩል ይድረሳቸው መልእክቱ። አዲዮስ። ለፍኖተ ዲሞክራሲ አዘጋጆችና አድማጮች ልባዊ ሰላምታዬ ይድረስ። ውድ አድማጭ ወገኖች፣ በጎሳ ሐረግ የተዋቀረውን ወያኔ ሰራሽ ፌዴራላዊ መዋቅር አገር በስር ነቀል ለውጥ ከስረ መሰረቱ ነቅላ ኢትዮጵያን ማዕከል ያደረገ ህዝባዊ ዴሞክራሲያዊ መንግስት በቦታው ካላቀሞች በስተቀር ከገባችበት የህልውና አደጋ መውጣትም ሆነ የዜጎቿ ልዕልና ተጠብቆ በእድገት ጎዳና ወደፊት የምትራመድበት ዕድል አይኖርም። በአቀባባይነት ከብረው ብልሹ ስርዓትን ተጠቅመው የአገሪቱን የተፈጥሮ ሀብት ዘርፈው የናጠጡትን ዓመታዊ ገቢ የእድገት መለኪያ የዜጎች የመግዛት አቅምና ፍትሃዊ ሀብት ክፍፍል መለኪያ ነው ካልተባለ በስተቀር ኢትዮጵያን አፍርሶ በራሱ አምሳል ጠፍጥፎ የሚሰራው ነገር እውን አደርጋለሁ በሚል ቅዠት ተሳክሮ ህዝብን ለመከራ አገርን ለውድቀት ያበቃውን አረመኔ አገዛዝ አሁኑኑ እድሜው ሊያጥርና አገር ወዳዱን ሁሉ ያሳተፈ የሽግግር መንግስት ሊቋቋም ይገባል። ትጥቅ አንስተው ለህልውናቸው እየተዋደቁ ያሉ የፋኖ አርበኞች ታሪካዊ ድርሻቸውን እየተወጡ ናቸው። ሌሎቻችንስ? በየከተማው በግፈኞች ተፈናቅለው ሜዳ የወደቁት፣ በቀን አንዴ መመገብ ያቃታቸው፣ ኮርማን እንጀራ ያረረባቸው፣ ወደው ሳይሆን ተገደው ኑሮ ለአጉል ሥራ ያጋለጣቸው ከነገ ዛሬ ታፈንኩ ብሎ በስጋት የሚኖረው ወጣትስ? ማንነቱ ሥራውን ያሳጣውስ? ሰርቶም ራሱን መመገብ ያቃተውስ? መምህሩስ? የጤና ባለሙያውስ? በነጻነት ተንቀሳቅሶ ሰርቶና ነግዶ እንዳይኖር በዘረኛው አገዛዝ እግር ተወርች ታስሮ ያለውስ? በጎጠኞች ኬላ የላቡን ዋጋ እያጣ ያለው ሾፌርስ? እየታገተ ያለው መንገደኛስ? ወዘተ ወዘተ ያመጹ ባለቤት ሊሆን አይገባውምን ብዬ ሳልፈርድ መጠየቅ እደፍራለሁ። እርግጥ ነው ሕዝብ ሐሳቡን በነጻነት መግለጽ ቀርቶ ያሰበና ያሳሰበ በሚል ሳይቀር ለ17 ዓመት ካሸበረው ወታደራዊ አገዛዝ ይባስ ብሎ ኢትዮጵያዊነቱን፣ አማራነቱን፣ ኦርቶዶክስ ሃይማኖቱን ወንጀል ያደረጉ የወያኔና ኦህዴድ ኦነግ አረመኔ ዘረኞች እጅ እንደወደቀ ስነ ልቡናውን ሲሰብሩ ብሔራዊ ክብሩን ገፈዋል። ሰብአዊና ዴሞክራሲያዊ መብቱን አሳጥተው ሁለገብ ጥቃት እንዳደረሱም እሙን ነው። እናም ከተመቸ ቦታ ሆኖ መተቸቱ እንዲሁ ቀላል አለመሆኑን ለመረዳት የሚከብድ ሆኖ አይደለም። ይሁንና አማራጩ ለነጻነት ትግል መነሳት ወይም ሞት በሆነበት ታሪካዊ አጋጣሚ ላይ ነንና ያነከሰውን ደግፈን የተሰበረውን ጠግነን መነሳት ያለብን አሁን ነው። ሊያፈርሰን የተነሳውን ጎጠኛ ተውሳክ ቀድመን የምናፈርሰውም አሁን ነው። ይታያችሁ እንግዲህ ፍትህ፣ የሕግ የበላይነት፣ የዜጎች መብት ደብዛው በጠፋበት
ማንነት ላይ ያነጣጠረ መንግስታዊ ሽብር በሚካሄድበት አገር በኦሮሞማው ፋሽስት እየታመሰች ባለችበት ምርጫ ብሎ ነገር የሌባ አይነ ደረቅ እንጂ ሌላ ሊሆን እንዴት ይታሰባል? የኦሮሞማው ቁንጮ ራሱን መልሶ ለማስቀመጥ የሚተውነው ቀሽም ድራማ የሚያታልለው ሆድ ሲያውቅ ዶሮ ማታ እንዲሉ ግምም ቢሆን ያው የኛው ግም ነው ከሚሉት ባዕዳን በስተቀር የዘር ማጥፋት ወንጀለኛውን እጁ በደም የተነከረውን የበሻሻ ኮሎኔል የኢትዮጵያ ሕዝብ ጠፍቶት የሚወናበድ አይደለም። ዘኢኮኖሚስት አብይ እንደሚመረጥ አስቀድሞ የተረጋገጠ ነው። እርግጠኛ ያልሆነው የኢትዮጵያ ሁኔታ ነው ማለቱም ያለ ምክንያት አይደለም። ምርጫ ተብየው ሌላ ሳይሆን ራሱን በራሱ የማስመረጥ ትርኢት እንደሆነ ባዕዳኑ ሊሸፍኑ አልቻሉም። የአንድ ዓመት ዕድሜ ሊሰጠው የማይገባው ሰው በላ ኮሎኔል ዕድሜ አግኝቶ ለ8 ዓመታት ንጹሐን ወገኖቻችንን ጭዳ አድርጎ ጭራሽ እልቂቱን ለማስቀጠል አገር ማፍረሱን ለማጠናቀቅ የዲያብሎስ ተክሊልን ለመጫን ተነስቷል። ያገዛዙ አጃቢዎችም እንዲሁ ተግባራቸው ብቻ ሳይሆን ቃላቸውም የሚከረፋ ሆኗል። ሚሊዮኖች በሰው ሰራሽ ረሃብ በሚሰቃዩባት አገር የኦነጓ ኦዲት ከረሃብተኝነት አላቀን በምግብ ራሷን አስችለናል ስትል አፏን ያዝ አላደረጋትም። መቼም አገራችን ፈርዶባት አማራውን ተላላኪ ብሎ ከመዝለፉ በተጨማሪ ለአማራው ከመቼውም ጊዜ ከብልጽግና የተሻለ አይመጣልህም በማለት የደፈረና ለአብይ ያጎነበሰ ባንዳ ተመስገን ጥሩነህ መሰሎችን ሽፈራው ሽጉጤዎችና ዳንኤል ክስረቶች ፈልተውባታል። ይገባኛል የነዚህ ወቅቱ ያፈራቸው ተውሳኮችን ኃጢአት መደርደሩ ነፃ አያወጣንም። ነፃነት የትም ይሁን የት ዋጋ የሚከፈልባት የትግል ውጤት እንጂ የታገሉትን ታሪክ በማክቸልቸል ከንቱ ሰበብ ሸውደው የሚያመልጡባት ሳይታገሉ የሚያሸንፉባት ውጤት አይደለችም። ምን መደረግ አለበት? ይህ ጥያቄ አጭር መልስ የለውም። ሆኖም በእኔ አስተያየት ከላይ የተጠቆሙት የህብረተሰብ ክፍሎች ለትግል በመነሳት የሚያጡት ነገር ቢኖር ከመቃብር በላይ የሆነውን ሲኦላዊ ኑሮ ብቻ ነው። በሌላ በኩል ህብረተሰብን ማንቃትና ማደራጀት ብሎ ማቅጣጫ በመስጠት የምሁሩ ክፍል የ40 ዓመት አወዛጋቢ ሚና ተሐድሶ ያሻዋል ባይነኝ። ተማረ የሚባለው ማጎብደድን፣ ዘመናዊነት አድርባይነትን፣ ስልጡን ፖለቲካ ነው ብሎ ሲገፋ የቆየ በመሆኑ ማህበረሰብን ወደ ተጃለ ደረጃ መለወጥ ይቅርና ያስተሳሰብ ለውጥን የሚፈራ የመሳፍንቱ ቅሪት ከመምሰል በዲግሪ ላይ ዲግሪ ቢጭን ሊሸፍነው እንዳልቻለ ያሳለፍነው ግማሽ ምዕት ዓመት ጉልህ አድርጎ አሳይቷል። ከዚህ ባህሪው እንኳ ስንነሳ ማንኛውንም ተራማጅ የሆነ የለውጥ እንቅስቃሴ የመሳፍንቱን ያህል የሚጠላና የሚፈራ መሆኑ ነው ያለማጋነን ያረጋገጠው። ስለዚህ ያለፈ መንገዱን ሊቀይርና ከታሪክና ትውልድ ተወቃሽነት ራሱን ሊያድን ይገባዋል። ለአረመኔ ገዢዎች አድሮ ሕዝብ ባለበት የድህነት አረንቋ እየዳከረ እንዲኖር ላባደሩ ከእጅ ወዳፍ፣ አራሹ ከኩርማን መሬት፣ ተማሪውና አስተማሪው ታግሎ ነፃ እንዳይወጣ ከብልሹ ስርዓት ጋር ተቆራኝቶ እንዲዘልቅ የለውጥ አጋሽ በመሆን ታግሎታል። እንዲያውም ይህ ክፍል የሚረባረበው አገርን ለማፍረስ ተሰማርቶ መሰረቷን እየናደ ባለው ገንጣይ አስገንጣይ የኢትዮጵያ ጠላት በሆኑት ላይ ሳይሆን በዚያ በኢህአፓ ጥላ ስር ተደራጅቶ የታገለውን ብሩህ ተስፋና መልካም ራዕይ ሰንቆ የተነሳው ዘር ሳይለይ ኢትዮጵያን አቅፎ አምባገነን አገዛዝ ይወገድ፣ ህዝባዊ መንግስት ይቋቋም ብሎ በተነሳው ትውልድ ላይ ነው። ያለፈውን ትውልድ ተመክሮ የአሁኑ ትምህርት ወስዶ በጎውን አዳብሮ ስተቱን አርሞ ትግሉን እንዳይቀጥል ትውልድ የመተረውን ፋሽስታዊ አገዛዝ ሳይሆን ተከላካዩን አስጨረሰ በሚል የተንሸዋረረ ትርክት ፖለቲካና ኮረንቲን በሩቁ የሚል ጨለምተኛ አስተሳሰብ እንዲሰፍን አሉታዊ ሚና መጫወቱን መጠቆም መሰረት አልባ ክስ አይደለም። ችግሩ ያለው ኢህአፓን በሚከተለው ርዕዮተ ዓለምም ሆነ ባነሳቸው ብሔራዊ መርሆች ዙሪያ ትችት ማቅረቡ ላይ አይደለም። መድረኮችን እያጣበቡ ካሉት ሐሳዊ ምሁራን የሚደመጠው ግን ማን ያወራ ያልነበረ የተባለ ይመስል ደርሶ መስራች ነን ባዮችና ፍሬ ያለው መከራከሪያ የሌላቸው ድርጅቱ ላይ በሬ ወለደ ክስን እንደ ማምለጫ ይጠቀሙበታል። ከትችት ለማምለጥ ከኢህአፓ የሚቀርቡ ትችቶችን እንደ ስድብ፣ አንድን ድርጊት ወይም አድራጊውን በትክክለኛ ስም መጥራትን ስም መለጠፍ ነው በሚል ሊያመልጡ የሚሞክሩም ብዙ ናቸው። ኢህአፓ በውስጥ አሰራሩም ሆነ በውጭ አቀራረቡ ገንቢ ህዝብ የድርጅታዊ ስነ ምግባር መሰረት መሆኑንና ለዓላማ ጥራትና ግልጽነት
ለአዎንታዊ እርምት አስፈላጊ መሆኑንና ትችትን እንደ ጦር ከሚፈራ የተክለ ሰውነት አደጋም ድርጅትን ወይም ተቋምን ለመጠበቅ የማይታለፍ ስነ ምግባር ነው ብሎ ያምናል። ኢህአፓ ያነሳው የጊዜያዊ ህዝባዊ መንግስት ጥያቄ ዛሬ ወዳጅ በሆኑ ብቻ ሳይወሰን በገዢው ፓርቲ ካድሬዎች ሳይቀር አውገርግረው ሊጠቀሙበት፣ አንዳንዶች እንዲያውም ባለቤትነትን ወስደው ሊያምታቱ የሚሞክሩት ማምለጥ የማይቻልበት መልስ ፈላጊ ጥያቄ በመሆኑ ነው። በመሆኑም የአንድነት ኃይሎች አገር ወዳድ ወገኖች አጋር ሊሆኑት እንጂ አገር በቀል ተውሳኮችና የባህር ባዶ ባዕዳኑ ቃቢ ያልወደደውን በሚል ማጎብደዱ ያብቃ። አንድ ሆነን እንቆማለን፣ ከተለያየን እንወድቃለን፣ ወይም ድር ቢያብር አንበሳ ያስር ነውና በሚለው ብሂል የዛሬቱን ደብዳቤ አስተያየቴን እቋጫለሁ። ግርማ ገመቹ ነኝ ከናይሮቢ ኬንያ። የከበረ ሰላምታዬን ለደብዳቤዎች አምድ አዘጋጆችና ለዘወትር አድማጮቻችን አቀርባለሁ። የአብይ አህመድና ሸሪኮቹ አገዛዝ ክፉ፣ ጨካኝ፣ አረመኔ፣ ግፈኛና ጭራቅነት የተጠናወተው አገዛዝ ሆኖ ለመታየቱ በዚህች አጭር ዕድሜው ያልተረዳ ኢትዮጵያዊ ያለም አይመስለኝ። ዋናው ጠላታችን አገዛዙና በስሩ የተሰባሰቡ ቡድኖች ናቸው። ሙሉ ዕድሜውን ቀደምም ሲል በተጠናወተው ክፋቱ በማባባስ ሕዝብን ሰጥ ለጥ አድርጎ ለመግዛት ይበጁኛል ብሎ ያመነበትን ክፉና ጸረ ሕዝብ እርምጃዎች ሳያቋርጥ በመውሰድ ላይ ይገኛል። አብይ አህመድ ሰይጣን ነውና የሚፈጃቸው የእግዚአብሔር ልጆች ነፍሶች አያሌ ናቸው። በሰው ልጆች ደም የሚታጠብ ቀንዳም ጭራቅ ነው። በምድሪቱ የግፉን አይነት በትር ያልቀመሰ የሰፊው ሕዝብ ቤተሰብ የለም። በትንሹ ለመጥቀስ አያት፣ እናት፣ አባት፣ ወንድም፣ እህት፣ አጎት፣ አክስት፣ የአጎትና አክስት ልጆች ወዘተ አብሮ አደግና የሰፈርና ትምህርት ቤት ጓደኛ ሲጨመር ደግሞ ያበዛዋል። በአብይ አገዛዝ በክፋቱ አይነት ያልተነካ የሕዝብ ክፍል ይኖር ይሆን? በልማት ስም ሺዎችን ከቀያቸው አፈናቅሏል። በውስጥም ባለው ግጭት ስደትን ቀምሷል። በየመጠለያው የስቃይ ኑሮም ይገፋል። ጋዜጠኞች የመጻፍና የመናገር መብታቸውን ተገፈው ታስረዋል። ፖሊስ ተብለው በሚጠሩት ኃይሎች እንደ አህያ እህል ውሃ በማያሰኝ ዱላ ይወገራል። የማይታወቁ በሚባሉ አገዛዙ ተንኮል ለመስራት በውስጠ ታዋቂ ያደራጃቸው ኃይሎች እጆች ታፍኖ የገባበት የማይታወቅ ወገናችን ሞልቷል። እድሜ ልኩን ጉልበቱን ሸጦ ያፈራውን ንብረትና ገንዘቡን ተዘርፏል። የወገኖችን ነፍስ በነፍሰ በላዎች ተነጥቋል። በኑሮ ውድነቱ ስቃይ በልቷል። ልጆቹ በሰዓቱ የሚገባቸውን ምግብ በማጣት እንዲራቡ ተገደዋል። ንጹህ ውሃ በበቂ አግኝቶ ጥሙን ማርካት ተስኖታል። በቂ ሕክምናና መድኃኒት መግዣ አጥቶ በሕክምና በሚድን በሽታ ይሞታል። በመኖሪያ ቤት እጦትና ኪራይ መክፈል አቅም አጥቷል። በሺዎች የሚገመቱ ከስራቸው አለበቂ ምክንያቶች ተፈናቅለዋል። በገጠሩ ያርሶ አደሩ ጎተራው በዘራፊዎች ተገልብጧል። ለአጨዳ የደረሰ ማሳና ለውቂያ የተከማቸ የእህል ነዶ መከላከያ ሰራዊት በሚባሉት በእሳት ነዷል። ቤተ ክርስቲያኖቹ ከነንዋየ ቅድሳቱና አልባሳቱ በመድፍና ሞርታር ጥይት እንዳልነበሩ ተደምስሰዋል። ቀሳውስቱ በጥይት ተረሽነዋል። ሴቶችና ለአቅመ ሔዋን ያልደረሱ ሕፃናት በጋጠ ወጦቹ የሰራዊቱ አባላት ተደፍረዋል። ሕዝብ ያለ ስጋት ያልኖረበት ቀኖች የሉም። በድሮን ንጹሃን ተጨፍጭፈዋል። ልጆቹን ትምህርት ቤት በመላክ ዕውቀት እንዳይገበዩ ታግደዋል። የወር ደመወዝ በጊዜው ያላገኙ የመንግስት ሰራተኞች ሞልተዋል። በማንነታቸው እየታደኑ በየበረሃ ማጎሪያዎች የሚሰቃዩ ወገኖች ስፍር ቁጥር የላቸውም። ፍትህ መቀለጃ ሆኗል። ስነ ስርዓት አልባነት የትም የሚታይና የሚሰማ በመሆኑ ሕዝብን አሳስቧል። ወዘተ ወዘተ። የግፍና የበደሉ አይነት ሞልቶ ገንፍሏል። ተቃውሞውን በውስጡ ይዞ ያለው ዜጋ ያልገዛምና የእምቢተኝነት ስሜት ማሳየት ከጀመረም ሰነባብቷል። የመረራቸውና በደሉ ያንገፈገፋቸው ደግሞ ለነጻነታቸው የብረት ትግል ከጀመሩ ወደ 4ኛ ዓመታቸው ሊሸጋገሩ ነው።
የአብይ አህመድ ሰራዊትን እያርበደበዱት ይገኛሉ። ከነትጥቁ በሕይወትም ጭምር ይማረካሉ። የጁላ ጦር ድሮም ምርኮ ከመሆን አያመልጥም። ዕጣ ፈንታቸው ነው። ቀድሞውንም ቢሆን የአብይ አህመድ አገዛዝ በድቡሽት ላይ የተመሰረተ መንግስት ነው። ምንም ለሕዝብ ጥቅም ፋይዳ ያለው ሥራ ሳይሰራ በፕሮፓጋንዳ መንፋት ብቻ አንበሳ መስሎ ለመኖር የሚሻ እርባና ቢስ አገዛዝ ነው። ይዟቸው የተነሳው በወያኔ ዘመን ያፈጁና የተናቁ ዘራፊና ወንበዴ ለፍርድ መቅረብ የሚገባቸውን ዘመነ ወያኔ ህወሓትን ተለጥፈው በቅርብ ድርጅታቸው ኦህዴድና ብአዴንን ሌሎች ያሳደጋቸውን ጎጠኞች ሰብስቦ ስማቸውን በመቀየር ነበርና ሁሉም ስብስቦች ቶርቶራዎች ነበሩ። የበሰበሰ ደግሞ በጊዜ ብዛት ይበልጥ ይቀረናና አካሉ ይፈራርሳል እንጂ መጽናት አይቻለውም። እየሆነ ያለውም ይኸው ነው። አገዛዙ ቀርንቷል። የቀረና ደግሞ ቆሻሻ ነውና አየሩን ሁሉ በመበከል ይሸታል። የሸተተም ለማንኛችንም አፍንጫ አይመችምና ተጠርጎ ይወገዳል። የሚያስወግደው ደግሞ የኃያሉ የሕዝብ አመጽ ነውና ግፉ ያንገፈገፈው ሁሉ በጋራ መነሳትና እምቢተኝነቱን በከተማም በገጠርም መበራከት አለበት። እስካሁንም የሰነበተው እምቢተኝነታችን ስለዘገየንበት እንጂ የተለየ ችሎታ ኖሮት አይደለም። እምቢተኝነታችን በሁላችን የሕዝብ ክፍሎች በተከታታይ መገለጽ መቻል አለበት። የሚበርድ እምቢተኝነት ሳይሆን ከተነሳበት አቅጣጫ በሁሉም ስፍራዎች በየክፍሉ መቀጣጠል አለበት። ጠበቅ እንጂ ያዝለቀቅ ይጎዳናል። አገዛዙ በምንም መልኩ አናሳ ስብስብ ነውና የብዙሃን ቁጣ ያስበረግገዋል። የሚይዝ የሚጨብጠውን ሲያጣ መዋቅሩ ይፍረከረካል። የደነበረም ወደሚጋልብበት ይሸሻል። የተባበረን የሕዝብ ተከታታይ ቁጣ ያሸነፈ አገዛዝ በምድራችን ታይቶ አይታወቅም። ትኩረታችን ሁሉ እምቢተኛነትን በማበራከትና በማጠንከር ይሁን። እምቢተኝነት ብቻ የነጻነትህ ዋስትና ነው። አገዛዙን የሚቃወም ሁሉ ክንዱን ያስተባብርና የድሉ ባለቤት በመሆን ሕዝባዊ ሥርዓትን ለማምጣት ያነጣጥር። ሕዝብ ያሸንፋል። ሰለሞን ታምሮ አየለ ነኝ ካለሁበት። ይድረስ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽና አድማጮች ሁሉ እንደምን ሰንብታችኋል? የዛሬ ጽሑፌ ካለፈው ደብዳቤ የቀጠለ ሲሆን የዛሬው ግን የበለጠ የሚያነጣጥረው አማራው በበለጠ የተጎዳው በራሱ ጠማማና ሆዳም አማራዎች በሚለው ርዕስ ዙሪያ ነው። እኛ በዘረኞች ላይ ያለን አቋም ግልጽ ነው። እኛ ጠባብ ብሔረተኞችን የበለጠ የምንጠላቸው እንደነሱ ዘርና ቋንቋቸውን ቆጥረን ሳይሆን በዘርና በዘረኝነት የተለከፈ በሽታቸውን ብቻ ነው። በተገንጣይና አስገንጣይ ኃይላት ስር የተደራጁ ሆዳም የአማራ ልሂቃን ደግሞ የበለጠ በጌቶቻቸው ፊት ታማኝ ሆኖ ለመቅረብ በሚሄዱበት የክህደት ርቀት የትየለሌ በመሆኑ ሕዝብ የበለጠ መጥላት ብቻ ሳይሆን የበለጠ ይንቃቸዋል። እነ አንዳርጋቸው ጽጌ፣ እነ ገዱ አንዳርጋቸው፣ ልደቱ ክህደቱና ታየ ሕዝቅያስ፣ እነ ስም አይጣሮና እነ ጥላቢሱ ኢንጂነር ይልቃል ወዘተ ሁሉ በዚህ ትርታ የሚታዩ የሰው ሲሶዎች ናቸው ብለው ከሚያምኑት ኢትዮጵያውያን ውስጥ አንዱ ነኝ። በሚጠራቸውና በሚንቃቸው አማራ ስም ኢትዮጵያንና ኢትዮጵያዊነትን እያጠየፉ ስለሆኑ በአማራው ሕዝብና በኢትዮጵያ ሕዝብ በአጠቃላይ የበለጠ የተወገዙ ናቸው ብዬ አምናለሁ። ምክንያቱም በማንኛውም የሰው ልጅ ባህልና ልምምድ ውስጥ ለመርክ ሳይሆን ለከርሱ፣ ለሕሊና ሳይሆን ለስልጣን ፍርፋሪ ብሎ ነፍሱን ለሸጠ ሁሉ ይታዘንበታል እንጂ አይታዘንለትም። በዚህም አግባብ ይመስለኛል የኢትዮጵያ ሕዝብ ጊዜ ለሰጠውና በለስ ቀንቶስ ስልጣን ለያዘው አረመኔ አገዛዝ ለሚያጎበድደው አድርባይና ጎብዳጅ ምሁር ሁሉ ክብር የማይሰጠው እንደና አንዳርጋቸው ጽጌና መሰል ክብረ ቢስና ይሉንታ ቢስ ምሁራን ሁሉ ክብር መስጠት የማያስፈልግ መሆኑን የኢትዮጵያ ሕዝብ አበክሮ ያምናል ባይነኝ። ለዚያም ነው አማራውን ብቻ ሳይሆን ኢትዮጵያንና ኢትዮጵያዊነትን ጨርሶ ለማጥፋት ከመጡ ተገንጣይና አስገንጣይ አረመኔዎች ጋር አበክረው የወገኑት።
በእርግጠኝነት ለመናገር ግን ዛሬ ግማሹ በብአዴን ሌላው ደግሞ በግንቦት ሰባት ወዘተ ውስጥ ተሰልፎ አማራን ሲወጋ የኖረ ባንዳ ሁሉ በሰፈራት ቁና መሰፈሩ አይቀሬ ነውና የነገ ሰው ይበለን ነው የምንላቸው። ሌላው ብርሃኑ ነጋና አንዳርጋቸው ጽጌ ለምሳሌ ቅንጅትን ባፈረሱ ማግስት ተገንጣይና አስገንጣይ ኃይሎችን የተቀላቀሉት በሌላ ሳይሆን ጸረ አማራ፣ ጸረ አንድነትና ጸረ ኢትዮጵያ ስለሆኑ ብቻ ነው። ሁለቱም በወጥነት ወያኔን ሲያገለግሉ የነበሩ ሲሆን ሁለቱም ብአዴንን በአባልነትና በአጋርነት ሲያገለግሉ የነበሩ ባንዳዎች መሆናቸውን ድፍን ኢትዮጵያ የሚያውቀው ሐቅ ነው። ወያኔ ስታባረራቸው ደግሞ ቀጥታ ፈርጥጠው የገቡት ወደ አንድነት ኃይሉ ሳይሆን ወደ ሻዕቢያ፣ ኦነግና የኦጋዴን ነጻ አውጪ ግንባር ጎራ ነው። እግረ መንገዳቸውም ግንቦት ሰባት ብለው ሲወጡ ኢትዮጵያ የሚለውን ስም ተጠይፈው ያለፉት መሆኑንም ያጤኗል። ይህ ደግሞ በድንገት ወይም በፊደል ግድፈት ሳይሆን ኦነግን፣ ኦብነግ፣ የሲዳማ ነጻነት ግንባርንና ሻዕቢያን ላለማስቀየም ነው። ተመሳሳይ ወፎች አብረው ይከንፋሉ ነውና ብጤዎቻቸውን ሲደባለቁ ስናይ ለኛም እንግዳ አልሆነብንም። ለምሳሌ መለስ ብለን ታሪካቸውን ብናይ ግንቦት ሰባትን ከመሰረታቸው በፊት ራሳቸውን ቀስተ ደመና፣ ቀጥሎም ኢትዮጵያ የሚል ስም ያላቸውን መኢአድና ኢዴፓን አፍርሰው ቅንጅት በሚል ጭምብል ኢትዮጵያ የሚለውን ስም ሲሰርዙት እነ ኢንጂነር ኃይሉ መሸወዳቸውን ሳያውቁት አልፈዋል። በውጭም አንዳርጋቸው ጽጌ የሚመራው ሌላ ቅንጅት ኢንተርናሽናል የተቋቋመው በጊዜው 15 ድርጅቶች በላይ አቅፎ የነበረውን ህብረት ለማፍረስ ነበር። ኋላም ወደ አስመራ ሄደው የኢትዮጵያ አርበኞች ግንባር የሚለውን አፍርሰው ግንቦት ሰባት አርበኞች ግንባር በሚል ተኩት። ይህ ሁሉ ሸርና ደባ የሚደጋገመው በድንገትና በፊደል ግድፈት ሳይሆን ሆን ተብሎ ኢትዮጵያ የሚለውን ስያሜ ላለመጠቀም ነው። ይህን ሁሉ ተንኮልና ሴራ ሳይገባው ደግሞ እንዲሁ በነሲቡ እየተነዳ እነሱን ሲያጅብ የከረመው መንጋ ሌላው ሳይሆን በአብዛኛው አማራ መሆኑ ነበር። ይባስ ብለው ግንቦት ሰባት አርበኞች ግንባር ውስጥ ለማዕከላዊ ኮሚቴ አባልነት መመረጥ የሚችለው ሁለት ቋንቋ መናገር የሚችል ብቻ ነው በሚል አመራሩ በሙሉ የደቡብ ሰዎች እንዲይዙት ተደረገ። ግንቦት ሰባቶች የወጣላቸው ጸረ አማራ መሆናቸውን ለመሸፋፈን ጎንደር ላይ ባደረጉት ህዝባዊ ስብሰባ ሲያትል ዋሽንግተን ተሸክመው ይዘውት የመጡትን አዛውንት ይመለከታል። ጉዳዩ እንዲህ ነው። በጊዜው ግንቦት ሰባት ጸረ አማራ ነው፣ በመሆኑም በድርጅቱ የአመራር አካል ውስጥ አንድም አማራ የለም የሚል ጥያቄ ከህዝብ ሲነሳ የሲያትሉ አዛውንት ብድግ ብሎ በግንቦት ሰባት አርበኞች ግንባር የአማራ አመራር የለም የምትሉት እኔ ለምሳሌ አማራ ነኝ፣ በለሴ ነኝ፣ የግንቦት ሰባት አርበኞች ግንባር የውጭ የሥራ አስፈጻሚ አባል ነኝ ሲል ጮክ ብሎ እንዲናገር ተነግሮት ኖሮ ተናገረ። ወዲያውኑ ስብሰባ ለማዳነቅ አብሮ ገብቶ የነበረው ወደ 200 የሚሆን ዳያስፖራ ደጋፊ ጭብጨባውን አደመቀው። ይህች ስልት ከጎንደር ከተማ በስተቀር ሌላ ቦታ አልተደገመችም። ባህር ዳር ላይ ጥይት ጮኸች። ስብሰባ ማዳነቅና የሌላ ድጋፍና ጭብጨባ በማሞቅ የታወቀው የግንቦት መንጋ ከጎንደር በስተቀር ሌላ ቦታ እምብዛም አልተደገመም። ህዝቡ ግን በግንቦት ሰባት አርበኞች ላይ የነበረው ጥርጣሬና ትዝብት ባህር ዳር ላይ በጮኸችው ጥይትና የባህር ዳር ወጣቶች አመጽ በይፋ ተጋለጠ። አመራሮቹም አንዳርጋቸው ጽጌ ኦሮሞ፣ ብርሃኑ ነጋ ጉራጌ፣ ዘመነ ካሴ ወዲያውኑ በሻዕቢያና በግንቦት ሰባት አመራሮች የተባረረ ሲሆን ሌሎች ደግሞ ኤፍሬም ማዴቦ ደቡብ፣ ሰለሞን ኡጋለ ጉራጌ፣ ነአምን የሻዕቢያ ወኪል መሆናቸው ብቻ እስከዛሬ የምናውቀው። እድሜ ለኢትዮጵያ የቁርጥ ቀን ልጆች ህዝቡ ወዲያውኑ እንዲያውቀው ተደረገ። የሲያትሉ ባተሌ ግን በአመራሩ ውስጥ ስሙ ጭራሽ ተሰምቶ የማይታወቅ ሰው ነው። ባጭሩ ይህ ሁሉ ሻጥር በአማራው ላይ ሲሸረብ ለዚህ ሁሉ ደባ አባሪ ተባባሪ ሆኖ ዘጭ ይል የነበረው በአብዛኛው አማራው ራሱ መሆኑን ለማስረገጥ ነው። ብአዴን ገና ብሎ ሲመሰረት ከላይ አንስቶ እስከ ታች ድረስ በተራ አባልነት ተሰልፎ በራሱ በአማራው ላይ ግፍ ያወርድ የነበረው ራሱ አማራው ነው። ብአዴን ወያኔ ራሱ አደራጅታ ወደ አማራ የላከችው ሲሆን እነርሱ ስልጣን ከጨበጡ በኋላ ደግሞ አዲሱን የአማራ ትውልድ በየትምህርት ቤቱ በማጥመድ በወጣት ሊግ ስም ያደራጇቸው ወጣቶችን ብንወስድ ከነልደቱ ክህደቱ፣ ሀብታሙ አያሌው፣ ኢንጂነር ይልቃል ወዘተ ጀምሮ እስካሁን አብን ድረስ በተለያየ መልክ በማደራጀት አማራውን የጎዱት ራሳቸው አማራዎች ናቸው። እነበረከት በየትምህርት ቤቱ እየዞሩ ጥሩ ጭንቅላት አላቸው የተባሉትን ወጣቶች ሁሉ በማደራጀት አማራውን ራሱን ሲጨፈልቁት ነው የኖሩት። ይህን ጸረ አማራ አደረጃጀት በመጠቀም ነው እንግዲህ ግንቦት ሰባትም አማራውን ለመጠቀም ሲያኮበኮብ የነበር።
ጀግና አይጠፋምና ባህር ዳር ከተማ ላይ በብርሃኑ ነጋ አናት ላይ የጮኸችው ጥይት በቃችሁ የሚል መልእክት አስተላልፋ አልፋለች። ከዚያ በኋላ ብርሃኑም እርሙን በልቶ ቀረ። አንዳርጋቸው ጽጌም ዘንድሮ ከብዶኛል፣ ፊት ለፊት የሚታየኝ ጨለማ ነው ሲል አሟረተ። ተስፋ መቁረጡን ሳይጠይቁት ተናገረ። በግንቦት 7 አመራር ውስጥ ካሉት 9 አመራሮች አማራ ነው ተብሎ የሚታወቀው ዘመነ ካሴ ሲሆን ኋላም ከአመራር ቦታው እንዴት እንደተገለለ ዘመነ ራሱ ይህን ምስጢር የማጋለጥ ሚናውን ሲጫወት አልሰማንም። በአንድ ወቅት የአማራ የብአዴን የወጣቱ ሊግ አባል የነበረ ሲሆን ይህንም ጨምሮ ለምን ወደ ሻዕቢያ እንደሄደ ሁሉ ምስጢሩን ሊናገር ይገባል። ግንቦት አመራር ውስጥ ለመግባት ብርሃኑ፣ አንዳርጋቸው፣ ኢዩኤል፣ ኤፍሬም ማዴቦ፣ ነአምን የኦነግ 7600 ወታደር በሚገባ ሲስተናገድ ግንቦት 7ና ሻዕቢያ የገደሉትን ገድለው 300 አርበኞች ወደ ወሮታ ከገቡ በኋላ የውሃ ሽታ ሆነው መቅረታቸውን ነው በዜና የምናውቀው። በግንቦት 7 ስም ሌሎችን ከገደሉ በኋላ የጃልመሮ ምክትሎችን ግን በክብር ተቀብለው ቤተ መንግስት እንዳስገቧቸው ነው የሰማነው። የበረከት ስምዖን እህት የሻዕቢያ ባለስልጣን ናት። የሕገ መንግስቱን ለመናድ ነው የሞከሩት የሚባለው አማራ ከሆነ ብቻ ነው። ለአብነት ያህል ግንቦት 7 አርበኞች አለን ሲሉት የነበረው አንዴ 1400 ሌላ ጊዜ ደግሞ 4000 የታጠቀ ኃይል ነበር። እጃቸውን የሰጡት ግን 300 ብቻ ነበሩ። ሌሎቹስ የት ሄዱ? አሁንስ የት ደረሱ ብሎ የጠየቀ አማራ አለ? ሞት ለሆዳም አማራዎች፣ ሞት ለዘረኞች፣ ኢትዮጵያዊነት ያሸንፋል። መይሳው ነኝ ከምዕራብ አሜሪካ። ሰላምታዬ ድረስ ለውድ ፍኖተ ዲሞክራሲ የኢሃፓ ራዲዮ አድማጮችና አዘጋጆች እንዲሁም ሰላም የተነፈገው ለመላው ኢትዮጵያ ሕዝብ ውድ አድማጮች ሆይ የዛሬው መልእክቴ መቼም ከአብይ የበለጠ ጠላት ለአገርም ሆነ ለሕዝብ የለምና በዚህ አረመኔ ላይ የተጀመረው ትግል ከምንጊዜውም ይበልጥ ተጠናክሮ ይቀጥል እያልኩ መጣጣፌን እቀጥላለሁ። ውድ አድማጮች ሆይ አብይን ብለው 2010 ላይ ወደ ስልጣን ሲመጣ አብዛኛው ሰው 1100% ባልተናነሰ ድጋፍ የተደገፈ እንደነበርና ይህም ህዝቡ ለውጥ ፈላጊ ስለነበረ መቼስ ከወያኔ የማይሻል አይመጣም ባላቸው እምነትና ወይም በመሰረታቸው በምትኩ ታዋቂ ግለሰቦችና ለመጪውም ሁሉ መጎንበስ የሚቀናቸው ለማዳ ተቃዋሚ ድርጅቶች ሁሉም ምዕራባውያንን በአብይ ከመደቡለት ዋጋ በላይ ዋጋ መድበውለት ህዝቡን አሳስተው ጭራሽ አሁን ገና ኢትዮጵያ መሪ ያገኘች የሚሉ ማፈሪያዎች ራሳቸውን ለውደስ ጋብዘው በደስታ የሚጨፍሩበት ጊዜ ትዝ የሚላችሁ ከሆነ አንድ የፖለቲካ ድርጅት ነን ባዮች መካከል አንዳቸውም ይህንን አረመኔ ቡችላ የተቃወመ አልነበረም። ያኔም ኢሃፓ በወቅቱ ከነበሩ 40ዎቹ የፖለቲካ ድርጅቶች ውስጥ ብቸኛ የተቃዋሚው ያውም የረፈደበት የኢትዮጵያ የቁርጥ ቀን ልጆች የምታወቀው ኢሃፓ ብቻ ነበር። ይህ ድርጅት ዛሬም ከእውነቱ ጋር እልህ ሳይዞ ከውሸት ጋር ፊት ለፊት ተጋፍቶ እነሆ እስካሁኑ ሰዓት ድረስ ሽንጡን ገትሮ ምንም እንኳን እውነት የማይወጥላቸው የውስጥ አርበኞች ብዙ ቢታገሉትም ኢሃፓ ግን ህዝቡ ከዘር ፖለቲካ ጭቅቅቱን በትግሉ እንደ ሸሚዝ አጥሞና ጣርቶ እስከሚለብስ ድረስ እነሆ ኢትዮጵያ ትግሉን ከግማሽ ምዕተ ዓመታት በላይ አጠናክረው ቀጥለዋል። ስለዚህ ዛሬም ሆነ ነገ ባለው እስከ መጪው ዘመንም ቢሆን ድርጅቱ ሆነ ግለሰብ የሰፊው ህዝብ አመኔታና ድጋፍ ካላገኘ ምንም ስልጣን ይዞ እስከመጨረሻው ድረስ እኔ ብቻ ልምራችሁ ነኝ እብሪት ከንቱ መሆኑን ኢሃፓ ካሳለፋቸው የትግል ታሪኮች ያካበተው ትምህርት ስለነበረ ከጠንካራ ትግልና በጊዜያዊ ህዝባዊ ሽግግር መንግስት ላይ የመሰረተ ስር ነቀል ለውጥ ህዝቡ እንዲኖር የሚታገል ልጅ እንጂ ከዛ ውጪ የምናየው ሁሉ ውጤቱ ሁላችንም ከደርግ እስከ ብልጽግና አገዛዝ ዘመን ውስጥ ኖረን እያየን ያለ ወጣ ገባው ሰዓት ነው። ከነዛ ሰዓት መጨረሻውና ውራ ሆኖ በአልጋ ላይ ተኝቶ ሞት እያጣጣረ ያለውና እኔ ከሞት ሰርዶ አይብቀል ባዩ የአብይ አስተዳደር በብዙ ክልሎች አካባቢ የሚያደርገው የለም ቦታዎች ወደ ኦሮሚያ መካለሉን በሽመልስ አጋፋሪነት የሚፈጸመውን የመሬት ዝርፊያና
ግፋት አጀንዳ አጽድቀው ራሱ አብይ ሲሆን እኔው ሌላ ማንም አይደለሁም። ይህ በእንዲህ እንዳለ ትናንትና እኛና ሲዳማ ህዝብ በሁሉም ረገድ አንድ ነን ሲሉ የነበሩ ዛሬ ሲዳማ ጨርሶ ወደ ኦሮሚያ ካርታ ሊከቷት ስሟ ሲዳማን የመሬት መዝረፍ ሲሉ ያለባቸው የጉጂ ብሔር ተወላጆች አስታጥቀው ዛሬ ዙሪያዋን ከበው እያዋጓት ይህ ክስተት አዲስ መልክ ቢጀምርም ከዚህ ቀደምም ከመሪሱ ጋር ከዘር ጋር ከነበራቸው ቁርሾ እርስ በራሳቸው ይዋጉ እንደነበርና ዛሬም ያንን ቁስል አባብሰው እስከ አፍንጫው አስታጥቀው አብያን ሲመልስ በፌደራል መንግስት ስም በስውር ጠላትነት ሲዳማን ቁም ስቅሏን በማሳየት ላይ ናቸው። የነሱ እቅድ ይህ ብቻ አይደለም። እነሆ የነበራቸው የቆየ ቁርሾ አባብሰው ህዝቡን አዳክመው ዳርዳር ያለውን ድንበር ብቻ መሃል አዋሳን ጨምረው የአባያ ሐይቅን ጭምር ወደ ኦሮሚያ ለማካለል ያቀዱትን አጀንዳ ስለሆነ እነሆ በተዘዋዋሪ ህዝቡን እያዋጉ ናቸው። ይህንን ወረራ መቋቋም ለመመከት እንዲሁ የሲዳማ ህዝብ ከዳር እስከ ዳር ተናንቆ ክልላዊ ግዛቱን ማስከበር አለበት ብዬ አምናለሁ። ውድ አድማጮች ሆይ ሴራው ብዙ ነው። ድሮውንም ይህ እንደሚመጣ የተረዱ ወገኖች ከደቡብ ህብረት ጨርሳችሁ አትውጡ ሲባሉ ክልል የመሆን መንግስት መሆን የሚፈልጉ ከነሽመልስ ጋራ 50% የሆኑ የደም ንክኪነታቸው ያላቸው በክልሉ ውስጥ በመሪነት ቦታ ሲሾሙ በጊዜው መንቃት የነበረባቸው ክልል ሲሆኑ በደስታ ሰክረው ከእንቅልፍ ሲነሱ ነገሩ ተበላሽቶ አገኙት። አሁን ስልጣን ላይ ያለው ደስታ ሌዳሞ የደም ንክኪነቱ ስላለው ሲዳማን ወደ ኦሮሚያ ለማካተት ከአብይና ከሽመልስ ብዙ መክሮ በአንድ ወቅት ለክልሉ ፓርላማ የሲዳማና የኦሮሚያ ውህደት ላይ እንዲሰሩ ትዕዛዝ ተሰጥቷቸው እንደነበረና ይህንኑ አጀንዳ ለክልሉ ምክር ቤት ደስታ ሌዳሞ አቅርቦ አገኘው የተባለው መልስ የመረጥንህ ልታሻሽለን ሳይሆን እንደ መሪ እንድትመራን ነበር ብለው አዋርደውት እንደነበረ ከሁለት ዓመታት እዛው ይወራ እንደነበርም ሰምተናል። በቅርቡም በኦሮሚያ በኩል ሲዳማን ለመውረር ዝግጅት ሲደረግ ወደ የደረሰው አንድ የክልሉ ባለስልጣን ለፕሬዝዳንቱ ጉዳዩን እንዲጣራ ቢነግረው ያልሰማኸውን ከምትቀባጥር አርፈህ ስራህን ስራ ብሎ ደስታ ሌዳሞ የሲዳማው ክልል ፕሬዝዳንት ተብዬው የወራውን ዝግጅት ከለላ እንደሆነም ይነገራል። ብቻም ሆነ ይህ አሁን እንደምንሰማ ከሆነ ይህን ችግር ለመፍታት መከላከያና የፌደራል ፖሊስ ሰራዊት ወደ ቦታው ተልኳል ይላሉ። አዎ እኔ ድንቄም አብሮ ተልኳል። ሚስጥሩ ብዙ ነው። እነዛ ኃይል የሚባሉ ጭምብላቸው ሲገለጥ መከላከያውም ፖሊሱም ሁለቱም የስም ልዩነት እንጂ የአጎትና የአክስት ልጆች ናቸው። የነሱ መሄድ እንዲሁም ችግሩን ያባብሳል እንጂ ችግሩን አይፈታም። ዜናው ግን ለሚዲያ ፍጆታ ይጠቅማቸዋል። ስለዚህ የሲዳማ ህዝብ ከጉጂ ጋር የነበራቸው የመሬትም ሆነ የዘር ጥላቻ ውጣ ውረድ እኔ እስከማውቀው ድረስ የዛሬ ብቻ ሳይሆን ያኔ በድሮ ዘመን በጭሬ፣ በዶዬ፣ በአፎርሶ፣ በማጋዶ፣ በአፈርማና እዛው አዋሳ አፍንጫ ስር ማልጋ ወንዶ ተብሎ በሚጠሩ ቦታዎች የተነሳ ጌቶች ከዚህ ቀደም ብዬ ጊዜ ያነሳል ይቀዘቅዛል። ያሁን ግን እንዲሁ በቀላሉ ጋብ የሚል አይመስለኝም። ምክንያቱም በጉጂ ውስጥ በመሬትና በወራራና በንብረት ዘረፋ ከዛም በላይ የሰውን ህይወት በከንቱ አጥፍተው የመንደር ጀግና ለመባል ድሮም የነበሩ አሁንም ሌት ቀን የሚሰሩ በጉጂ ብሔር ውስጥ ስለሚኖሩ ይህንን የጉጂ ሽማግሌዎችና የሲዳማ ሽማግሌዎች በአንድነት ተቀምጠው ጉዳዩን በጋራ ተነጋግረው ካልፈቱት ችግሩ በቀላሉ የሚቆም አይመስለኝም። ቁርሾ የቆየና ድሮም የነበረ ሲሆን ያኔ ከ60 ዓመታት በፊት በነ አቶ ዮቶራ ቦሌና በነ መኩሪያ ከኤ ከሲዳማ በኩል የራስ መከላከል ውጊያ ቡድን መሪነት ግንባር ተዋጊ ከጉጂ በኩል ቡድኑ ሲመሩ የነበሩት ብዙም ቢሆኑም ነገሩ ግን ትልቁ መሪያቸው የነበሩት አቦ ገናሌ ኮጋ የሚሉ ኃይለኛ መሪና አዋጊ ሰው ነበሩ። ይህ ማለት በዚያን ዘመን ከዶዬ እስከ ጨሬ ባሪስና ሲዳማ አዋሳኝ ቦታዎች ሲሆን አሁንም ይህ ቦታ ትናንትም ሆነ ዛሬም
በሲዳማ እርስትነት ይታወቃል። አሁንም ህዝቡ እየኖርበት ነው። ችግሩ ግን የኦሮሞ ተዋጊዎች ዘመኑም ሆነ መንግስት የኛ ስለሆነ ነገሩ ሁሉ ኬኛ እናደርገዋለን ብለው ነው። ዘራፊዎችም ነፍሰ ገዳዮችም ከኦሮሚያ በነሽመልስ አስተባባሪነት ካሉበት ተጠራርተው ከላይ የጠቀስኳቸው ቦታዎችን ጦርነት የከፈቱት በከፈቱም ጦርነት የብዙ ሰው ህይወትና ንብረት ከብት ሳይቀር የተዘረፈ ሲሆን ጊዜና ሁኔታው ከፈቀደልን በአዋሳ ላንጋኖ ላይ ለተከፈተ ጦርነት ሙሉኑ ከሞላ ጎደል በዝርዝር ሁኔታውን በተጣራ መልክ በሚቀጥለው ጊዜ ለማቅረብ ሞክራለሁ። እስከዚያው ድረስ ቸር ይግጠመን፣ ደህና ደሩ ሲሉ ይህን መልእክት የላኩልን አቶ ማስንቆ ጎለማ ከኤድመንተን አልበርታ ናቸው። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።